ስትበሲ ፋቱን ቁጥሩ እያረግሽ ነው። ኦኬ በጎን እያረግሽ ስኳር ጠዋት የሁሉም እንስሳ ይጨምራል። የሁሉም በህይወት ያለ ነፍስ ያለው ስኳሩ ጠዋት ላይ ፊዚዮሎጂካል ነው፣ የሚጎዳ ተፈጥሯዊ ነው እያልኩሽ ያለሁት። ከፍ ያሉ ሰዎች ኖቲስ ያደርጉታል። ኢንሱሊን ሬዚስታንት በመሆናቸው ቶሎ ያንን ስኳር ወደ ሰውነት ስለማይገባ ዲያቤቲክ ሰዎች ከፍ ብሎ ስለሚቆይ ነው። ኦኬ የእኛም በፊት ዲያቤቲክ እያለን ጠዋት ላይ ከፍ ይላል። ከጊዜ በኋላ እየቀለበስን በመጣን ቁጥር ኖቲስ አናደርገውም። ወዲያ ሰውነታችን ስለሚቀበል ሴሎቻችን ክፍት መሆናቸው ስለሚታዘዙ ከፍ ያለውን ስኳር ወዲያም ያደርጋሉ። የኛውን ስለቀለበስን የፋዘር በፊት ይሻላሉ። ገብቶሻል? እስቲል ግን 124 ቆንጆ ነው። ባይዘ 124 መጥፎ አይደለም። ዛሬ ነው ግን የሆነው እሱ ሰሞኑ 90 ቤት ነው። በጣም ጥሩ ነው። በጣም ቆንጆ ነው። ከሐኪማቸው ጋር ተነጋገሩ። አሁን የጠዋት መርፌ የጠዋት መርፌ ስንት ነው የሚወስዱት? 15 18 አንዳንዴ 12 ያደርገዋል። በጣም ሲቀንስ 90 ምናምን ሲሆን ላይ ሲሪየስ ነው። ምክንያቱም 90 በገባ ስኳር ላይ ያንኑ የሚወስዱ ከሆነ ሃይፖ ውስጥ እንዳይከታቸው ቶሎ መርፌውን መቀጠል ገብቶሻል ወይ? እኛ ጋር ጆይንስ ወይ ከሌሎች ሐኪሞች ጋር ተነጋግረው መርፌውን ቀስ እያሉ እየቀነሱ እንዲሄዱ አድርጊ። እሺ ደስ ብሎኛል። እኔም በጣም ደስ ብሎኛል ዶክተር። በጣም ነው የማመሰግነው። በጣም ተልባ ይቻላል እንዴ ዶክተር? አንድ ምንም ማድረግላቸው፣ ሁለቱ ደግሞ እዛችሁ ቦርጫቸው ላይ ትንሽ ተጨማሪ ቦርጭ ጨምርላቸዋል። ምን ያደርግልሻል? የቅባት እህል አይደል? መቀነስ የቅባት እህል ነው ተልባ። አሁን ዝም ብለሽ እንደዛ ላይቭ እንደተባስ ይኸውልሽ፣ በአንቺ ቤት ሙዝ ከተልባ መጥፎ ይመስልሻል? ሙዝን እንዲህ ስትቀምሺው ጣፋጭ በመሆኑ ተልባ ስለማይጠፍል ሙዝ መጥፎ ነው የሚመስልሽ። 100 ግራም ሙዝ ውስጥ ስንት ካሎሪ አለ ብለሽ ጠይቂ። 100 ግራም ፍላክሲድ ነው ተልባ የሚባለው፣ ስንት ካሎሪ አለው ብለሽ ጠይቂ። ትደነግጫለሽ። ሙዝ ውስጥ ያለው ካሎሪ ትንሽ ነው። የትኛውም ካሎሪ እዛች ቦርጭ ላይ ነው የሚቀመጠው ብዬሻለሁ። ሙዝ ምናልባት 50 60 ምናምን ካሎሪ ያለው፣ ተልባስ 300 ምናምን ካሎሪ ያለው ሄዶ እዛ ቦርጭ ጋር የሚቀመጥ ለዚያም ፋት በመሆኑ ይግባሽ። በቃ ይሄ ከተረዳ ጎበዝ በርቺ። እሺ በጣም አመሰግናለሁ። ተባረክ። እሺ መሲያ ያለው ከደብረ ዘይት ዶክ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሽፋ ሰላም ነው? ሁሉ ፒስ፣ ሁሉ ሰላም፣ ሁሉ ሰላም፣ እግዚአብሔር ይመስገን ደህና ነን። ያው እንግዲህ ስራችንን ጀምረናል፣ ሩጫችንን ጀምረናል። እየጠገብን እንቀንሳለን፣ እየበላን እንከሳለን። እየሰራን 89 ደርሻለሁ ዶክ። ቆይ እንጂ ጠግበን እየበላን ፋቱን እንቀጠቅጠዋለን፣ እናቀልጠዋለን። እንደሱ ነው የምናወራው። እውነት ነው። ኦቨርዌይት ሳይሆን እውነት ነው፣ እያየሁ ነው በተግባር። ይኸውልሽ ኦቨርዌይት የሚለውን ቃል ሳይሆን ኦቨር ፋቲ ነው ብለን እናስብ። ኦቨር ፋቲ ካልን ፋቱን ነው እንደበድበው። ኦቨርዌይት ካልሽ ግን ምንም የሚታይ ነገር የለም። ኪሎ ሚዛን ነው የሚታይሽ። ሚዛንሽን ለመቀነስ ብለሽ እንዳለ ታውቂያለሽ ማለት ነው። ኦቨር ፋት ነኝ ካልሽ ግን ታርጌትሽ ፋቷ ላይ ነው የሚሆነው ማለት ነው። ያስተማርኩሽ ይሄ ነው። መስዬ ደስ ከሚለው ከተጫዋች ባልሽ ጋር የመጣሽው ልጅ ነሽ። ባልተቤትሽ የሀረር ሰው ነው። አዎ እውነት ነው። ከእሱ ጋር የመጣሽው ለሞሉዬ አቡነ አቦን የተገናኘ ነው። አዎ በመሀል ያው አከታተልሃለሁ። ጠፍቼ ነበር፣ እንደውም ስሞታ ደርሶኛል። ላይቭ ላይ እየወቀስከኝ ነበር የሆነ ቀን። ጠፋች መሲ እያልኩ ነበር። ለትቅደም ላይቭ ላይ ገብተው
ተንከባከቧት እያልኩ ነበር። ሰው ደስ ስላለኝ ነው መሀል ላይ እንግዲህ ትይጋም ትናንት አውርተን ንገሪኝ፣ ስለ ንገሪኝ፣ እድሜሽን፣ ክብደትሽን፣ መቼኛ ጋር ጆይን እንዳደረግሽ አሁን ያለሽበትን ለውጥ ንገሪኝና እናውራለን። እሺ እድሜ አሁን 38 ነኝ። ክብደቴ እናንተ ጋር ሲመጣ ኦልሞስት ያው 99 በለኝ 98.98 ምናምን 99 እንትን ምንድን ነበር ኤዋንሲኤም 7.5 ነበር። ኤልዲኤል 275 ደርሶ ነበር። ትራይግላይሰሪድ ነው የሚባለው ይሄ ሊኩዊድ እንትኑ እሱም ራሱ 275 ምናምን አካባቢ ነበረ። አሁን ኦልሞስት ሁሉም ወርዷል። የሆዴ እንትን 130 ነበር። ዶክ እንደውም ነፍሰ ጡር አይደለሽም ማለት እያልከኝ ትዝ ይላል። ከፍቅር ይበልጣል። አሁን መቶ ቆይ እንጂ ፍቅርን ታውቂያታለሽ አይደል? የዚህ የቲክቶኳን ሾፌር ፍቅር በአካል ላይ ፍቅርን አወቅሻት? የሷ በአካል አላየኋትም ዶክ። የሷ 200 ነበር የወገቧ ልክ 200 ነበር። ያው በይው ልጽናና አሁን 128 ደርሳለች። እየተሸማቀቀች ነው፣ ምንም አትልም። እና ኪሎ አሁን ዛሬ 89 ኪሎ ደርሻለሁ። ዛሬ እንትን ብዬ ነበር 89 ደርሻለሁ። የሆነ በቃ ቅልል ብሎኝ ልክ እንዳልከኝ ማለት ነው። ቅልል ብሎኝ ሰውነቴ ሂጂ ሲልሽ የሚመች ጫማ አድርገሽ እጅሽን ኪስሽ አድርገሽ ወክ የምትላት ነገር በተግባር መጣች። በቃ ተነሽ ሂጂ ይለኛል። ላጥ ብዬ በቃ አሁን በ10,000 ጫማ ነው እንደውም በቀደም የሄድኩት። ቤት ደግሞ በዩቲዩብ ወካቶም የሚል ኤክሰርሳይዝ አለ። እሱን 30 ደቂቃ ሰራለሁ። እግዚአብሔር ይመስገን። እግዚአብሔር እድሜና ጤና ይስጥህ። እንደዚህ ማለት አሁን እኛ ብዙ አሉ እናያለን። ነግሬሃለሁ፣ የዛ ቀን አይቼ ነበረ፣ ግን ብዙ ስለበዙ በቃ ደግሞ ሌላ መጣ ብዬ ነው ስክሮል አድርጌ ያለፍኩት። ግን ወንድሜ ነው አይቶ እሱ ከውጭ እንደዚህ ጥሩ ሰው አለ እንደዚህ አድርጌ እኔ እሱ አንተ የምትላቸውን እየተከተለ በአንድ ወር 10 ኪሎ ቀንሶ የግፊቱ መድኃኒት ሁሉ አቆሟል። ውጭ ነው ያለው። እንዲሁ በላይቭም እየተከታተለ ማለት ነው። ከዛ ነው እኔን እንትን ብሎኝ ኢንፎርም አድርጎኝ እንደገና ተመልሼ ከፍቼ ማዳመጥ ጀመርኩና ምንም እኮ ገንዘብም ባይከፈል አንተ ቢሮም ባይመጣ ኦልሬዲ አንተ አየር ላይ ጨርሰኸዋል እኮ ማንም አያደርገውም። ምን እናውቃቸዋለን። እኔም ጤናው ላይ ነው ያለሁት ነግሬሃለሁ። ይሄ ሁሉ ካንተ እኔ ያገኘሁትን ማህበረሰቤ ያገኝ እኔ የተጠቀምኩትን ይጠቀም በማለት በማሰብ ነውና ዋናው ፖይንት ላይ ሲደርሱ ይዘጉባል። በቃ እንደዚህ በሉ፣ ይሄን ስትከፍሉ ነው ይሄን የምታገኙት። በግልጽ አማርኛ ነው የሚያወሩት። አንተ ግን ሁሉም ነገር ትጨርሰዋለህ አየር ላይ ነው። እኔ እውነት አንዳንዴ መሰጠት ነው በቃ ምንም እንትን አትለው። እግዚአብሔር ይሄንን ጸጋህን እስከመጨረሻው አቆይልህ። ልጆች አባት ያድርግ። እውነት እኔ እንደውም በቃ ምን እንደምመኝ ታውቃለህ? እንደውም አሁን በቅርብ አንድ ቤተሰባችን የባለቤት አብሮ አደግ ስትሮክ መቶት ሆስፒታል ነው ያለው። ምንም የሚያውቀው ሂስትሪ የለም። በሱ እድሜ ነው እንግዲህ አይተዋል። ባለቤቴ አብረው ነው መቀሌ ዩኒቨርሲቲ የተማሩት፣ አብረው ነው ግራጁዌት ያደረጉት። በጣም ጥሩ ቦታ ላይ ያለ ልጅ ነው። የት ይደርሳል የተባለ ሻወር ወስዶ ሲወጣ ወደቀ። ሀፍ ፓርቱ ዴድ ሆኗል። አሁን በጣም ያሳዝናል ያለበት ኮንዲሽን እና እንደውም አንተዬ ጋር ትናንት እያወራን ነበር። የሚገርምህ በዚህ ሁኔታ ውስጥ ሆኖ ደግሞ ልጆቹ ትንንሽ ልጆች እሱን አይተው ትናንት ሲመለሱ ሐሙስ ዕለት ትምህርት አልነበረም አይደል? ሞተር ወጥቶባቸው አንዱ ሞተ። አስብ። እሱን ጠይቀው ሲመለሱ ሌላ እንትን እና በጣም አሁን ስለሱ ራሱ አወራሃለሁ አንተዬንም እያልኩት ነበር። በቃ የሆነ ነገር ማድረግ ብንችል አሁን ያሉበት ሁኔታ ጥሩ ስላልሆነ አሁን እንደዚህ አድርጉ ማለቱ ስለከበደ ብቻ እኔ በራሴ እኔም ማረጋትን የምበላትን ምናምን እየሰራውለት ወስደዋለሁኝ። አሁን እንዲህ አድርጉ ማለት ይከብዳል፣ ያሉበትም ኮንዲሽን ጥሩ ስላልሆነ ማለት ነው። እና ዝም ብለህ ስታስበው በጣም በቃ ታመናል። ምግባችንም ታሟል። የለም ጤነኛ ሰው የለም። እኔም እንትኑ ላይ ጤናው ላይ ስላለው የማየው ነገር ነው በየቀኑና በጣም ይሰማኛል። የስኳር መድኃኒት ሰው እየመጣ ይወስዳል እንደ ጉድ፣ የግፊት መድኃኒት በቃ ሰውን ስታየው ያሳዝናል። እንዴት ነው መቼ ነው የሚቆመው ይሄ ነገር? ቆይ እኔ እንደውም በቃ የሆነ እንደ ሀገር አቀፍ ነገር በቃ ሰፍቶ እኔ ብቻ ነው ምኞቴ። እውነት በቃ አንተም እንደዚህ ልፋትህ እኔ በቃ አሁን እኔም ፊልም ማድረገው አንተ
አንተ ያገኘኸውን እርካታ ለኛ ሰጠህን አይደል? እኔ ደግሞ እዚህ ጋር ያገኘሁትን እርካታ ለሌላ ሰው በነገራችን ላይ ጀምሬያለሁ። እኔ በቃ ያንተን ፎርሙላ እኔ የጀመርኩትን እኔም ለሰዎች እዚህ ጋር አካባቢ ይላሉት ኢንፎርም ማድረግ ጀምሬያለሁና ሰው ምን ግን እንትን ውስጥ እንዳለ ታውቃለህ? እነዚህን ነገሮች ሲበላ የሚወፍር እንጂ የሚከሳ አይመስለው። በቃ እንደዛ ነው ሳቢያችን። ያንን ነው የፈረደበት እንጀራና ሽሮ ስንበላ ነው የምንከሳው እንጂ እንቁላልና ስጋ እየበላን እንዴት እንከሳለን? እንዴት ይሆናል? ዲፌንድ ያደርጉኛል። ከዛ ያዩኝና እንዴ አንቺ ልጅ እኮ እየቀነሽ ነው ሲሉኝ አልሰማላችሁኝ እኮ ብትሰሙኝ ጥሩ ነው ማለት ጀመርኩና አካባቢ ላይ ያሉት ሰዎች ላይ ራሱን የመስራት ጀምሬያለሁ። እና እኔ የሆነ በቃ ቢሰፋ እየሰፋ ቢሄድ ምክንያቱም ታመናል ከላይ እስከ ታች ምንም የምትለየው ነገር አይደለም። በጣም ችግር አለ። አመጋገባችን መስተካከል አለበት። ካለበለዚያ ጤነኛ ማህበረሰብ ማግኘት አንችልም። ወደፊት በጣም ከባድ ነው። በጣም አሳሳቢ ነው። ባለቤትሽ የዚያን ቀን ስናወራ ጓደኞቼ ያሉ በጣም ይወፋፈሩ እያለኝ ነበር። እንደው ጓደኞቼ ታናቸው ውስጥ ልጅ አንዱ ይሁን እሱ አይደለም የሚገርመህ፣ እሱ እንደውም ስሊም ነው፣ ያን ያክል ቦርጭ የለውም፣ በጣም ጤነኛ ሰው ነው ማለት በቃ በዚህ ደረጃ የምጠብቀው አይደለም። እሱ ራሱ እንዳለበት ማያውቅ። እንግዲህ ይሄንን ነው የምናወራው። ግን በቃ ከየት መጣ ሳይባል ገባሽ? ኢንሱሊን ሬዚስታንስ ለሁሉ በሽታ ከጀርባው አለ ብዬ ጊዜ የማወራው ይሄንን ነው። ባለቤትሽን አይቼዋለሁ። ባለቤትሽ እንግዲህ ወፈርፈር ያለ ነው። እሱንም የዛን ቀን ተቆጥቼዋለሁ፣ ታስታውሻለሽ። ይሄ ሰው ግን የባለቤትሽን ያክል እንኳን ሳይወፍር ኢንሱሊን ሬዚስታንት በመሆኑ ተስፋ ተጋለጠ። ምንም ሌላ ቋንቋ የለውም። ማናችንም የምንበላው ምግብ ነው ምበላ የነበረው የሰው ምንም ግልጽ ነው። እግዚአብሔር ይማረው። እንግዲህ ምንም ማድረግ አንችልም። እንግዲህ ስለ የልጁ ሁኔታ እጅግ አሳዛኝ ነው። ራሱን ያውቃል። ግን አሁን ሰው በስልክ የተመታው ያውቃል። ራሱን ያውቃል። አንደበቱ መናገር አይችልም፣ ግን ራሱን ያውቃል። መንቀሳቀስ አይችልም። ያው ብቻ ያለው ነገር ጥሩ አይደለም። አሁን ስለ ልጁ የሰማው ነገር የለም። አልሰማም፣ አልተነገረው። ምክንያቱም ምን ሊፈጠር እንደሚችል ማወቅ አልቻለም። እስከሉ አንደኛው ፓርት ምናልባት እንትን ካለ ተብሎ ምንድነው ተነስቶ ሆድ ዕቃ ውስጥ ተቀምጧል። እንደዛ ነገር አሉኝ መሰለኝ፣ አላውቅም። ገና ሕክምናውንም አልጨረሰም። እና በቃ አንተ የምትለው ነገር ነው እኔ እንዳለ የመጣብኝ። በቃ ምንም በቃ ማለት እኔ አላውቅም። በጣም እግዚአብሔር ይማረው። ትልቁ ነገር የምለው ይህንን ነው። ሰው ከሱ ከተረፈ በኋላ ድጋሜ ሊያስትሮክ እንዳይመጣ ነው ማድረግ ምንችለው። ሁለተኛ ደግሞ አንድ ደም ስር ነውና ሼር እያደረገ ያለው ነገ ሃርት አታክ ይመጣል፣ ነገ ኩላሊቱ ችግር ላይ ይመጣል። እና ከወጣ በኋላ ኮሚኒኬት እናደርግና እናግዘዋለን። መሲ በጣም ደስ ብሎኛል። እንግዲህ ፍሬሽ ሆነሽ ዛሬ መተሽ ሁሉ ስላስተማርሽን ደስ ብሎኛል። ባለቤትሽንም ሰላም በይው፣ በውስጥ እናወራለን። በጣም አመሰግናለሁ።